ታደሰ ወንድሜ ነው ምን ናቲ እኮ ነው ሰርጉ ከቀረበ በኋላ ፎቶውን ሳሳያት ያወቀችው እንግዲህ ውድ ተመልካቾቻችን አሁን በቅርብ ርቀት ላይ የምንመለከተው እንግዲህ የሰውየውን የታደሰን ፍቅረኛ የተባለችዋን ሴት ነው ምን እንደምታረግ ግራ ገብቶናል በጥቆማ ነው እዚህ የመጣ ነው እንግዲህ እሷን ለመፈለግ በጣም በተደጋጋሚ ሙከራዎችን አድርገን አልተሳካልንም ዛሬ ግን ተሳክቶልናል እስኪ ሄደን ቀስ ብለን ለማውራት እንሞክራለን በድብቅ ካሜራ ነው እንግዲህ ይቀረጽናት ያለ ነው ሌላ ነገር እንዳይመስል እንዳትጠራጠረን ሰላም እህቴ ሰላም ቆይ ተረጋጊ ቆይ እሺ ተረጋጋ አንዴ አውሪኝ ቆይ ተረጋጊ እናት ቆይ ተረጋጊ እኮ አንዴ አውሪኝ ተረጋጊ ቆይ ሰዓቴን አትረብሽኝ ዞር በልልኝ እሺ ምን እያረክሽ ነው ምን አገባው አይመለከተህም እኮ ዞር በልልኝ ካልኩ ዞር በልልኝ እኮ ነው ተረጋጊና አውሪኝ ምንድነው ምንም ማውራ ነገር የለም ዞር በል ሂድ ከዚህ ምንድነው የምታረጊው ቆይ ይኸውልሽ አውሪኝ ተረጋጊና ምንም ማውራ ነገር የለም ሂድልኝ ለምን አታውሪኝ ለምንድነው ማትሄድልኝ ሂድ ከዚህ ጋር ሂድ ወይ ነው ሂድ ኖ ቆይ አንዴ ቁጭ በይ ላውራሽ ነው የመጣሁት እሺ ተረጋጊ ምን ሆነሽ ነው ምንድነው የምታረጊው እዚህ ጋር ምንም እያረኩ አይደለም በቃ ሂድልኝ አየሁልሽ ምን ሆነሽ ነው ምን ገጥሞሽ ነው እዚህ ምንም አልገጠመኝ ለምንድነው የገጠማት ነገር አለ አሉ እኔ ገጥሞኛል የሆነ ነገር ገጥሞኛል እኔ የሰርጊ ቀን ቀርቻለሁ እንደዛ አድርጌያለሁ አላረኩም ምንም አልገጠመኝም በቃ ምንድነው የምትለኝ ሂድልኝ የሰርግሽ ቀን ቀረሽ እንዴ ማን ያለው ተሳስተዋል እኔ አልቀረውም የሰርጊ ቀን እሺ አልቀረሽም እሄዳለሁ አለኝ ምንድነው እጣ ነው ምንድነው ደስ ምን ገጥሞሽ ነው ሽታው ደስ ምን ገጥሞሽ ነው ታደሰ ነው ይሸታል ታደሰ ቁጭ ልበል አይደል ቁጭ በል እጣን ትወዳለህ አይ አልወድም ደስ ይላል አሸታው እሺ ምን ሆነሽ ነው ምንም አልሆንኩም ለምንድን ነው ምን ሆነሻል የምትሉኝ ሁላችሁ ምንም አልሆንኩም ምን ገጥሞሽ ነው ማለት እኔ አልገባኝም እኔ ምንም አልገጠመኝም ምን ብለውክ ነው ቀረቻሉ በሰርጓ ቀን ቀረቻሉ ካረለ አልቀረው ማንንም ያለኝ የለም ቆይ ተረጋጋ ምን ገጠመሽ አልከኝ አሁን ራስ ምን ገጠመሽ አልከኝ ብርድ ላይ ነው እዚህ ጋር አልበረደኝም እኔ አልበረደኝም እና ጫካ ምን ትሰሪያለሽ ጫካ የለም ደስ ይላል ማንንም ሰው አይጠይቀኝም ለምን ቀረሽ ለምንድነው ሰርግሽ ያለሽው ምናምን ብሎ ማንንም አይጠይቀኝም እዚህ ደስ ይላል ማንንም የለም ሌላ ቦታ እየረበሹሽ ነው ሁሉም ናቸው የሚጠይቁኝ ሁሉም እየጠየቁኝ ነው እንደዛ ብለው እኔ ደግሞ አልፈልግም በቃ ለምንድን ነው የሚጠይቁሽ በቃ ለምን ሰርግሽ ጋር ቀረሽ ለምን ቀረሽ ሰርግሽ ጋር ለምን አንሄድሽም ይላሉ ሁሉም እናቴ ብቻ ናት የማትለኝ ማን ነው ስምሽ ስሜ ምን ይሰራልሃል አይ ላውቅሽ ፈልግ አይ አልነግርህም አይደለም ማለቴ ሰርግሽ ግን የሆነ ታደሰ የሚባል ልጅ እንዳለ አውቃለሁ ታደሰ የኔ ባል ነው እንድታውቀው ነው እሺ ታደሰ የኔ ባል ነው አይደለም ቤት የለሽም ግን እዚህ ጫካ ውስጥ ምን ሰራሽ እናቴ ጋር ሄዳለሁ እዛ ሰዎች ሳያዩ ማታ ሄዳለሁ ማታ ቀን እዚህ ነሽ አዎ ሰዎች እቤት ይመጣሉ ደህና ናት እንዴ እናቴ ጋር ያወራሉ ከዛን ደግሞ ለሰርጎሽ ለምን ቀረሽ እያሉ እኔን ይጠይቁኛል መንገድ ላይ ሲያገኙኝም እንደዛ ይሉኛል ለዛ እዚህና ማታ ቤት ሄዳለሁ አዎ ማንንም ማግኘት አልፈልግም በቃ እዚህ ሆነ ነገር ብትሆን ሲያስፈራ ምንም አልሆንም እዚህ ነው ደስ የሚለው እዚህ ሰላም አለው ማንንም አይጨቀጭቅህም አይደለ እጣኔን ያጨስኩ እዚህ ሆናለሁ እጣኑን ለምንድን ነው የምታጨው ደስ ይላል ሽታው ታደሰን ይመስላል ምን ታደሰን ይመስላል ሽታው አይሸትም አንተ እኔ ታደሰን ነው የሚለኝ ታደሰ ባሌ ነው እሺ ባልሽ ነው ታደሰ ግን ለምንድን ነው ማለት ትልቅ የቤት እንዳለሽ አውቃለሁ ማን ነገረ ቤት አለ ታደሰ ጓደኛ ሂድ በቃ አጨቅጭቀኝ ከዚህ በኋላ ማውራት አልፈልግም ሂድ ዞር በልልኝ ሂድ በቃ ምንድነው የምትለኝ ሂድልኝ በቃ አልፈልግም አንተም ስለታደሰ ልጠይቀኝ ነው አልፈልግም በቃ ሂዱልኝ አልፈልግም ቆይልሽ እኔ የታደሰ ጓደኛ ነኝና እንዳጠይቀኝ ስለታደሰ እንዳጠይቀኝ ሰርግሽ ላይ ለምን ቀረሽ እንዳትለኝ ለምንድን ነው የቀረሽ እንዳትለኝ እንደዛ አልፈልግም በቃ አልፈልግም አልሄድም በቃ ለምንድን ነው የቀረሽ ሰርግሽ ላይ አልሄድም እሱ ከሆነ ታሞ ሆስፒታል ገብቷል የት ሆስፒታል ታደሰ አዎ ታሞ በጣም ይዤለት ልሂድ ተረጋጊ እንሂድ ታደሰ ጋር በጣም ተጨንቄ ነው የመጣሁት አንቺ ጋር
በቃ ታሟል። አሁን ያለበት ሁኔታ ጥሩ አይደለም። እባክሽ እንሂድ። በቃ ልታገኝ ይገባል። እሺ ቆይ ተረጋጊ። መጀመሪያ እኮ ልየው ልሂድ እኮ ታየዋለሽ። እሺ ትወጂዋለሽ ማለት ነው ታደሰ? አዎ ታደሰ እኔ እኮ ከድሮ ጀምሮ ነው የምወደው፣ ከድሮ የምወደዋለሁ። ታዲያ ለምንድን ነው በሰርጉ ቀን የቀረሽው? አታልቅሽ። እያለቅሽ ነው? እኔ ፈልጌው ነው የቀረሁት የሰርግ ቀን። እኔ መሄድ ሳልፈልግ ቀረች እኔ የቀረሁት። እና ምን ተፈጥሮ ነው ታዲያ? ከዛ ድረስ መጥቶ ሊያገባሽ ብዙ ነገር እኔ ያን ሁሉ ዓመት ጠብቄው የእሱ መምጣት ብቻ ነው የሚታየው። እኔ ከልጅነቴ ጀምሮ እሱን እየጠበቅኩት አልነበር። ታዲያ ምንድን ነው የተፈጠረው? ምንድን ነው የተፈጠረው? በቃ ታደሰ ወንድሜ ነው። ምን ቆይ ታደሰ ዘመዴ ነው፣ ግን እሱ አያውቅም። ዘመዴ ነው? እኔም እኮ አላውቅም ነበር እስከ ሰርጋችን። ማለት እየዋሸሽኝ እንዳይሆን። ለምንድን ነው ዋሽ? ለእናቴ እኮ ነው ሰርጉ ከቀረበ በኋላ ፎቶውን ሳሳያት ያወቀችው። እና ታደሰ ዘመዴ ነው፣ ዘመድ ነን። እንዴት ነው ታዲያ ሰርጌ ጋር የምሄደው? አስበው፣ ከልጅነት ጀምሮ ስጠብቀው የነበረው ነገር እኮ ነው የከሰረ። ምንድን እያልሽ ነው? ቆይ እባክሽ ምንድን ነው የምትለኝ ነገር? እንዴ በቃ ተረጋጊ። ስለዚህ ሰርጉ ላይ የቀረሽ እንደዚህ ነው ማለት ነው? አዎ በቃ። ቆይ ዘመድሽ እንደሆኑ እናትሽ በምን አወቁ? ከዛ በፊትስ እንዴት አልታወቀም? ማለት በቃ እኔ እኮ ከልጅነቴ ጀምሮ አውቀዋለሁ ታደሰን፣ ማለት ስከታተለው ነበር ከልጅነታችንም ጀምሮ። ከዛም በቃ እያንዳንዱን ነገር እሱ ውጭ ከሄደ በኋላ ራሱ እያንዳንዱን ነገር በቃ ፎቶ ሲለቅ ምንም ሲል እኔ አስቀምጥ ነበረ ስለምወደው ማለት ነው፣ እስከምንነጋገርበት ሰዓት ድረስ። ከዛ በኋላ እያንዳንዱን ነገር ሳስቀምጥ ስለነበር እናቴ ሳሳያት ራሱ ቀጥታ ነው ስሙን የጠራችው። ማለት በቃ ታውቃለች፣ እህቱንም ታውቃታለች፣ ቤተሰቦቹንም ነገረችኝ፣ እያንዳንዱን ነገር ነገረችኝ። በቃ እናቴ መቼም ዘመድሽ መሆኑን እያወቅሽ ሂጂ ሰርጋችሁ ላይ አትለኝም አይደል? ስለዚህ ከዛ በፊት ታደሰን ከቤተሰቦች ጋር በሆነ መንገድ አላስተዋወቅሻቸውም ነበር ማለት ነው? እሱ እኮ አንዴ ብቻ ነው የመጣው ሲጀምር። ያን ሰዓትም እኔ ላስተዋወቀው ነበር፣ ግን ለመሄድ ቸኩሎ ነበረ እና እንዴት አድርጌ ላስተዋወቀው? እስኪ ይኸውልሽ አሁን ይሄ ቦታ ማለት ነው ለማውራት ትንሽ አስቸጋሪ ስለሆነ እኔ ሰዎች እንዲያዩኝ አልፈልግም። በቃ ሰው የማያይበት ቦታ እወስድሻለሁ። ግድ የለሽም እሺ በይ። ሰው የማያይበት ቦታ ልውሰድሽና እዛ እናወራለን። እሺ ግን ሰዎች አግኝተው እንዲጠይቁኝ አልፈልግም። በቃ አንተ ሆስፒታል ገብቷል ስላልከኝ ነው እየነገርኩህ። በመኪና ነው የምንሄደው። አይዞሽ ገና ነው ሆስፒታል ገብቷል ያልኩሽ ትንሽ ተጨናንቆ ነው እኮ። እሱ ጋር እንሂድ። እሺ አሁን ገና ነው እኮ እሱ ጋር እንሂድ። በቃ እንሄዳለን። እሺ ነይ እንሂድ። ተነሽ። እኔ ሊያዘው ያዝ መፍትሽ ነው። አይዞሽ ነይ። እንዴት ዋላችሁ? ሰላም ናችሁ? ሁሉ ሰላም? እንዴት ነህ? ሰላም ነው አባቴ? ሁሉ ሰላም? እንዴት ናችሁ? ሰላም ነው? አረፍ በሉ። ያገኘው ነገር አለ? ያገኘው መረጃ አዲስ ነገር አለ? በጣም ምን ላይ ደረስክ? አዎ ያው ጸጥ አላልኩም። ምን ጸጥ እላለሁ? ጠፍታብህ ነው? ልታገኛት አልቻልክም? አልቻልኩም። አይ መጀመሪያ ምን ያውቃለሁ እኮ እንዴት አውቅ ማለት እኛ በጣም ለፍተናል እሷን ለማግኘት ያሉን መረጃዎች ይዘን ምናምን ማለት መሞከሩ አይከፋም ባንተም ብለን ነው እንጂ እኔ በጣም እንትን ብዬ ነበር። ምክንያቱም እሷ አመቻችታለች በገንዘብ ቀድማ መሆን ያለባትን ማድረግ ያለባትን ማለት አስባበት ያደረገችው ነው። መቼም ሳታውቅ እንዲያታረግ እንዳሰብሽው ባይሆንስ እና ምን ሆነሽ ስትል ነው ማለት ምን ሆና ነው ታዲያ? እኔ እንዳሰብኩት ካልሆነሽ ምን ሆነች እኮ? እሱን እኮ መልስ ለመስጠት ነው ዛሬ ወደዚህ የመጣ ነው። ምን አለ ከዛ በኋላ ከሄድን በኋላ ምን አዲስ ነገር አለ? ምንም ከሷ በኩል እየሞከርን ነው እየጣርን ነው። ምንም አይነት አዲስ ነገር የለም። በቃ ምንም ሁሉም ቦታ ፈለጋችኋት?
የምናውቀው ሁሉ በቃ ስለሱ ያለንን መረጃ በሙሉ ተጠቅመን ማድረግ ያለብንን ነገር ሁሉ አድርገናል። ስለዚህ ምንም አልተገኘም በጭራሽ። ኦልሬዲ በቃ የሆነ ጉዳይ ነው። አሁን እንግዲህ ለመጋገሙ ጀስት አንድ አይነት እንደዚህ ነገሮች እንግዲህ ተፈጠሩ አይደለም ሀፕን አደረገ። ያው ላይፍ በዚህ አይቆም። እሷ እምነቷን አጎደለች። እንግዲህ ምንም ይፈጠር ምንም ማለት በቃ አራቴ ጋር ከራከራለሁ አንዳንድ ጊዜ ለምን እንደዚህ ማዘንላት እንደዚህ እንኳን ነው እላለሁ። እና ግን በቃ እምነት ጎሏል። እምነቷን ያጎደለች እሷ ናት፣ እኔ አይደለም ያጠፋሁት። ስለዚህ እኔ አምኛት ሁሉ ነገር ሰጥቻት አለው። ግን እሷ አላጎደለች ከሆነስ ይሄኮ አንተ ተሰብረህ ይሄኮ መጉደሉ እኮ እየታየኮ ተሰበርኩ እኮ እኔ እምነቴን በሰዎች ላይ ሰዎች እኔን ያመኑኝ እኮ አሁን እኮ እምነታቸው ነው ሁሉ ሰው ተሰብራስ እንደዚህ ነገሮች አይፈጠሩ ማለት አይችልም። እስከ ቀናችን ሁለት ከሰርጋችን ሁለት ቀን በፊት እኮ እያወራ ነበር። ምን ጋር ነው እሷ የተሰበረችው? ምን ጋር ነው እሷ የተጎዳችው? አላማዋ ነበረ በቃ አሳካች። አላማዋማ እሱን አግብቶ መኖር ነው። አረ አላማዋ እሱን አግብቶ መኖርና የሰው ገንዘብ ይዞ መሄድ መሀል የሆነ ትልቅ እንትን የለም። እንዴት ነው አላማዋ እሱ ከሆነ ለምን እሺ እንደዛ አደረገች? የእውነት እንዴት ነው እንደዛ የሚሆነው? አላማዋማ እንደዛ ቢሆን ኖሮ። ለማንኛውም ይኸውላችሁ አሁን ተረጋጉና አንድ እንግዳ ይዤላችሁ እመጣለሁ። ግን እንግዳዬን ይዤ ስመጣ ከዚህ ጉዳይ ጋር የሚያገናኝ ነገር ያለው ሰው ነው። ምናልባት ለሁሉም ነገር መልስ አለው ብዬ ነገራችሁ ነበር። እንግዲህ ዛሬ ለሁሉም ነገር መልስ ይኖራል። ግን ይህንን ስላችሁ እናንተ መረጋጋት አለባችሁ። ይህ ሰው መልስ እስኪሰጠን ድረስ የሚናገረውን ነገር ውስጡ ያለውን ነገር እስከሚናገር ድረስ እናንተ በትዕግስት እንድታዳምጡ ፈልጋለሁ። ተግባባን? ትዕግስት እንድኖራችሁ ማለት ያገኘው ነገር አለ ወይስ የሆነ ነገር ሆናለች? ኦሬዲ እሷን የሚያቅሰው እንኳን ቢሆን እንኳን ያመጣው በቃ እንዲበላቸው እየፈለግናት እንደሆነ መቼም በእርግጠኝነት ይገባታል፣ ታውቃለች። ስለዚህ ሆን ብላ ነው በቃ እንዲበላቸውና ሳምን ብላ ልትልክ የምትችለው እንጂ የእውነት እሷን ስለሷ ትክክለኛ መረጃ የሚሰጥ ሰው ብታገኝ እኔ ማለት እኔ አላውቅም። እስኪ ለማንኛውም እንግዳዬን ይዤ ልምጣና ቀሪ ነገሩን ተረጋግተን እኔ ያርለው አሁን ይሄንን ጉዳይ ተስፋ አድርጉ የሆነ መልስ እናገኛለን ብዬ ያልኳችሁ። ለዚህ ደግሞ ተስፋ ለሰጣችሁ ነገር ደግሞ ከዚህ ጉዳይ ጋር እንትኑ ያለው ሰው ምንድነው እውቀቱ ያለውን ሰው አምጥቼ እዚህ መጠየቅ የምትፈልጉትን ማግኘት የምትፈልጉትን መልስ እንድታገኙ አደርጋለሁ። ያ ግን ያው እንዲያሳምነን ነው ሰው የላከችው። ይሄ አይ ነው ማለት ነው። ተረጋጉና እንግዳዬን ይዤ ልምጣ። እሺ ነይ እንግዲህ እቺናት ቆይ ልንገራችሁ። እቺናት አይደለ? ቆይ አልገባም። ቆይ ተረጋጉ። አንቺ ጨካኝ ልገባታለሁ። ቆይ ተረጋጉ። የወንድሜን ምንም ህይወት ነው ያበላሸችው። ተረጋጉ። ቆይ ለጥላ አይደለም የመጣ ነው አይደል? ጭራሽ ነው። ቆይ ተረጋጉ። ምንም ህይወት እኮ ነው ያበላሸችው። እባካችሁ ተረጋጉ። ቆይ ተረጋጉ። ገለሻል እኮ ነው እዚህ ጋር ማንም የገደለም የሞተም ሰው የለም። ተረጋጉ። ቆይ ተረጋጋ። ወንድሜ በህይወት ስላለ ነው ስለተነፈሰ ነው። ምን አይነት ሁኔታ ውስጥ እንደነበር እኮ ነው አይደለም። ለምንድን ነው እንደዛ ያደረግሽው? ተረጋጉ። ቆይ ተረጋጉ። ለምን አትረጋጉ? አይደለም በስ ለማና ነው ያመጣኋት። እባካችሁን ተረጋጉ። ለምንድን ነው ስንት ነገር ተነጋግረን አይደል እንዴ? አሁን ተው ባና ማለት ነው። እውነቱን ንገረኝ። በቃ ትግረኝ። ቆይ ተረጋጉ። ቆይ አንዴ ተረጋጊ። ቆይ ይገባኛል እኮ ችግርሽ። ከሱ በላይ እኮ አንቺ ነበርሽ ማጓጓት የነበረብሽ። የኔን ህይወት ሳይቀር እንዳበላሽሽ ታውቂያለሽ። ቆይ ተረጋጊ እባክሽ። ስንት ነገርን እኮ አደጋ ውስጥ እንደላለችው እኔ የማውቀው። ኧረ ሳታውቂ ነው የሰው ገንዘብ ይዘሽ የምትጠፊ። መልስ እንፈልግ። ተረጋጉ። እኔ በቃ ፕሊስ በእናታችሁ ቆይ ተረጋጉ እባካችሁ። እንዴት ነው ተረጋጉ እንጂ። እሺ ነይ ተቀመጭ። ምክንያቱም ብቻ ነገር ያደርግ በቃ እኔ ፈልገው እሱን ብቻ ነው በቃ ምንም
አይነት ሪዝን በቂ አይደለም ለዚህ እሺ አንዴ ምክንያቱም መስማት ፈልጋለህ አላልኩ ያ ኦኬ በቃ እሱን ትገያይ በቃ ሌላ ነገር አልፈልግም ምክንያቱም ብቻ ትገያይ ተረጋጉሽ ኦ ማይ ጋድ ይኸውላችሁ እኔ እሷን እዚህ ለማምጣት ብዙ ዋጋ ከፍያለሁ እንደዚህ ስሜታዊ የምትሆን ከሆነ ከባድ ነው ደፋር አታፍሪ ወአነርስ እሺ ይኸውላችሁ ማትረጋጉ ከሆነ ኦኬ በቃ እሺ ለወንድሜ ስል ነው ሻሁንም ጸጥ ብዬ ተቀመጥኩት እሺ ጠይቅልኝ ምን ነበር ምክንያቱ ለምን ተረጋጉ ያለችበትን ሁኔታ የምታውቀው እሷ ብቻ ነች እኛም ስለሷ አጣርተን በትክክል የደረስንበት ነገር ነው እዚህ መተን ለእናንተ የምናስረዳው ግልጽ ነኝ ተረጋጋ እባክህ መረጋጋት እንደዚህ ቀላል ነገር አይደለም ምንስ ቢያጋጥማት እንደዛ ይደረጋል እሺ ፕሊዝ ጠይቅልሽ ካቅሟ በላይ የሆነ ችግር ገጥሟት ነው አንተ ፊት ለመቆም ኃይል ስለሌላት ወደዚህ የሰራችውን ስራ ስለምታውቅ ነው እሱ ፊት ለመቆም ኃይል የሌላት እኔ ምንድነው እሺ እንኳን ታውቂዋለሽ አረግሽውንማ ይኸውላችሁ እሷ እናንተን ለመበደል ሆን ብላ ያደረገችው ነገር ቢኖር እንዴት እዚህ ጋር ቁጭ ብላ እናንተን ፊታችሁን ታያለች ኮስ እኔ ባክ እና ሳታውቅ ነው ገንዘብ ይዛ የሰርጓ ቀን ይጠፋችሁ እያልከኝ ነው እሺ ለሁሉም ነገር መልሳለሁ ተረጋጉ መጀመሪያ ተረጋጉ ኦኬ መረጋጋት አለብን ትግረንች ጠይቃት ይኸውልሽ ከኔ ጋር ብዙ ነገር አውርተናል እዚህ ጋር የከዳ ግለሰብ አለ ተብሎ ለዚህ ነገር መልስ መስጠት አለብሽ ብቻሽን መሆን መሸሽ የሆነ ቦታ መደበቅ ያንቺን ማንነት አይገልጽም ምን ላድርግ ሁሉም ሰዎች ምን እያሉኝ እንደነበር እኮ ነገር ያለው ለእንዴት ነው ለሁሉም ሰው እንደዚህ ብዬ የማስረዳው ይገባኛል አስበው እነሱ ራሱ እኮ ገንዘባቸውን ይዤ የጠፋው እንጂ የእውነት አይዞሽ ምንድነው ያደረግሽው ለዛውም በሰርግሽ ቀን ፕሊዝ እኔ አሁን ስለ ገንዘብ አንድ ወር አይደለም በቃ የረሳሁት ነገር እንደገና አይቀስቀስብኝ በቃ እኔ ገንዘብ አይደለም ገንዘባቸውን ይዤ የጠፋው ነው የሚመስላቸው እና ምንድነው ያደረግሽው ገንዘብ ይዞ መጥፋት አይደል እንዴ ያደረግሽው ማይ ጋድ ባክ እኔ ገንዘባቸውን ይዤ አልጠፋሁም ከፈለጋችሁ አሁንም አለ መውሰድ ትችላላችሁ ቤታችሁን መውሰድ እንወስደዋለን ቆይ ተረጋጉ እሺ ይኸውላችሁ አሁን እሷ በጣም ስሜታዊ ሆነች ስለዚህ እናንተ ተረጋጉ ለአንተ ብለን ነው እየተረጋጋን ያለ ነው አይደለም ከዚህ በላይ መረጋጋት አለባችሁ ምክንያቱም አንዴ ከካሜራ ጀርባ እንድትጠብቁኝ እፈልጋለሁ ራሳችሁን በደንብ ስታረጋጉ እውነቱን ለመስማት ስትዘጋጁ ወደዚህ አመጣችኋለሁ ከሷ ጋር ብቻችንን ማውራት ይኖርብናል የማይሆን ነገር ብላ ነው የምታሳምነኛ ከዚህ ከወጣ ስለዚህ የምታወራውን ነገር እያንዳንዱ ነገር መስማት አለበት የምፈልገው ነገር የለኝም በቃ ምክንያቱም ብቻ ትንገረኝ ይወጥቼ ሄዳለሁ በቃ ወደ ስደት ያደረኩት በቃ አሁን እሱ የሚከለክለኝ ተረጋጋ አዲስ ወደዛው ሄዳለሁ ፕሊዝ በእናትህ በቃ ተረጋጋ አትረጋጉ መረጋጋት ለምንድን ነው እሺ እንደዛ ስታረጊ ነበረው እንዴት የሰው ልጅ ሴት ልጅ ሆና ለዛው የሚያሰርጓ ግን ብር ይዛ ትጠፋለች ስንት ነገር እኮ ተነጋግረናል አይደል እንዴ በቃ እውነት ጊዜ ይፈልጋል ማረጋገጫ አለማቸው በቃ ብራቸው ቤታቸው ስላለ ይወሰዱ ሌላ ምንም መናገር አያስፈልግም እሺ አንተ ካሜራ ጀርባ ጠብቅ በጣም ስሜታዊ ያደርጋቸው ወደዚህ ከመምጣቷ በፊት የነበራት ነገር ጥሩ ሁኔታ ላይ አይደለች እስኪ አንድ ካሜራ ጀርባ አንድ ነው ተቻለ ይኸውላችሁ ጉዳዩ እናንተ ሊሆን ይችላል ግን እሷም ያለችበት ሁኔታ ጥሩ አይደለም እናንተም ያለችበት ሁኔታ ጥሩ እስካልሆነ ድረስ ስለዚህ ተረጋግታችሁ ከካሜራ ጀርባ ተነሱ ስትረጋጉ ቁጭ ብለን እናወራለን እንዳየሽው ነው እነሱ ጋር ያለው ነገር ማለት እውነት አላቸው ይሄን ነገር ላለማመን እውነቱን አንቺ ብቻ ነሽ ይዘሽ የቀበርሽው ለሁሉም ሰው ደግሞ መልስ መስጠት አይተበቅብሽም እውነትሽ ነው ሁሉም ሰው ስላንቺ ሊያገባው ይችላል ለሁሉም ሰው መልስ መስጠት ላይ ተጠበቅብሽ ይችላል ግን 4 አመት ሙሉ አንቺን በተስፋ ለጠበቀሽ ሰው ግን መልስ መስጠት እኔ ግን እድሜ ልክ ነው የጠበቅኩት እሱም እኮ ይጠብቆሻል ግን ለሱ ማስረዳት ያለብሽን ነገር ማለት አስመው እኔ ሰማሁት መቼ ነው የሰርጉ ዋዜማ ማታ ላይ እኮ ነው ከሱ ጋር ራሱ አውርቼ ጨርሼ እኮ ነው በቃ ሁሉ ነገር አልቆ ቤትም እኮ ዝግጅት ነበር እኛ ቤት እኮ ዘመድ በሙሉ እኮ ተሰብስቦ ነበር
ከዛ እናቴ ከዛ በኋላ ነው በቃ ሳሳያት ምናምን ደነገጠች። ከልጅነቱ ጀምሮ ያለው ፎቶ ምናምን ሳሳያት አስበው። ከዛ ሰዓት በኋላ አውቄ እንኳን ለሱ ለማስረዳት ለኔ ራሱ ነገሩን ለመረዳት እንዴት ከባድ እንደሆነ እንዴት ማሰብ ያቅታል። ከዛ በኋላ ምን አደረግሽ? ይሄን ስታውቂ ምን ማድረግ እችላለሁ? ለራሴ ደንግጬ ነው የቀረው። ከዛ በኋላ ሰርጉ አልፎ ከስንት ቀን በኋላ ነው እኔ ራሴ ተረጋጋሁት። እንዴ አስበው እስቲ አንተ እኔ ነገር ለምንድን ነው በድፍረት ሰርጉ ከመከናወኑ በፊት ቀናት ሲቀሩት ለምንድን ነው ቁጭ አድርገሽ ይሄንን ለሱ ያልነገርሽው? እኔ ራሱ እኮ የዋዜማው ዕለት ማታ ነው ያወቅኩት እያልኩ እኮ ነው። እኔ እኮ ያኔ እኮ ነው የሰማሁት። ከዛ በኋላ ወደ ራሴ ስመለስ ሰርጉ አልፏል፣ ብዙ ቀናቶች አልፈዋል። የምታገቢውን ሰው ለእናትሽ የተናገርሽው የዋዜማው ዕለት ነው ማለት ታውቀዋለች እኮ ሳውራው ታውቀዋለች፣ ምኑን ታውቀዋለች። ያላሳየዋት ብቸኛ ነገር ፎቶ ነው። እንዴት ሳታየው እናትሽ ያን ያህል አስፈላጊ ነገር ነው ብለህ ታስባለህ አንተ ራስህ? ሲቀጥል ደግሞ ይኸውልህ እዚህ ሀገር ውስጥ ቢሆን ማለት ነው እዚህ ሀገር ውስጥ ቢሆን ምንድነው ሽምግልናም ስላለ ቤተሰብ ለቤተሰብ ይተዋወቃል፣ ቀድሞ ምናምን ብዙ ነገር አለ ለማወቅ። እነዚህ ነገሮች በጣም ቀላል ነው። ይሄ ግን እሱ እንኳን እኔን እንኳን ያገኘኝ በዛ 4 ዓመት ውስጥ አንድ ቀን እንኳን ቤተሰብ ማወቅ ደረጃ ሊደርስ እና እንዴት ነው ይሄን ሰው ልታውቀው የምችለው? ስለዚህ ዘመድ ናችሁ። ምን አይነት ዝምድና ነው ያላችሁ? ማለት በጣም የቅርብ ዘመድ ነው ወይስ? እናቴ ስነግረኝ እኮ ከዛ በኋላ በቃ ይሄን ያህል በልጅነቱ ስለሞቱ ቤተሰቦቻቸው እናትየውም አባትየውም በልጅነት ስለሞቱና እሱም ቶሎ ስለወጣ ነው እንጂ ሳንጠያየቅ የነበረው በጣም ቅርብ ዘመን ነው። እንኳን ለጋብቻ ለምንም የማይደርስ ዝምድና ነው አለችኝ እኮ። ከዛ በኋላ እኮ ሌሎች ዘመዶችም እንደነገርኩ እዛ ቤት ላይ ዘመዶቻችንም ነበሩ። የሰርጉ ዋዜማ ነው ብያለሁ። ከዛን ሁሉም እያወሩበት ነበረ፣ ሁሉም ስለሚያውቁ እዛ እና እንዴት ነው በዛ ሰዓት ላይ አስበው እኔ ደህና ሁኜ ተረጋግቼ በስነ ስርዓት ማሰብ ችዬ እንዴት ነው ለሱ የምነግረው? እንዴት ነው በዛ ሰዓት ላይ አስበው ዘመዴ ነህ፣ ነገ ሰርጋችን አይሆንም ማለትም የምችልበት አቅም ከየት ነው የሚመጣው? አስበው እንጂ በእኔ ቦታ ሆነ። እሺ ከዛስ በኋላ ከተፈጠረ በኋላ እሺ እሱን ለማድረግ አቅም አይኖርሽ ይባል። ከዛ በኋላም እኮ ቀናት ፈጁ። ለምንድን ነው ይሄን ነገር ለማስረዳት ያልቻልሽው? ለምን አሁን ዝምታ? በዛ ላይ እህትየውም የምታነሳቸው ጥያቄዎች ልክ ናቸው ብዬ አስባለሁ። ምክንያቱም ታውቃለሽ ውጭ ሀገር ሆነሽ እዚያ አዲስ አበባ የሚሰሩትን ነገሮች የምታውቂው በስልክ በተለያዩ መንገድ ብዙ ነገር እንደሚሰማ ያውቃሉ፣ ብዙ ንፋውን እንደሚሰራ ያውቃሉ። ዘርፋ ነው የጠፋችው እስከ ማለት እንዲደርሱ ያደረጋቸው ነገር ከሰርጉም በኋላ ደብዛሽን ማጥፋትሽ ነው። ጭራሽ አድራሻ እንኳን ዘርፋ ነው የጠፋችው ምንም ልባል እችላለሁ። እኔ እንኳን ከልጅነቴ እዚህ ድረስ የጠበቅኩት ፍቅር ምን አቀርቷልሽ? እንኳን አይደለም ዘርፋ ነው የጠፋችው መባል እኮ። ይሄን ነገር ለምን ቀድመሽ አላሰብሽው? ምናልባት እሱ ልቡን የሰጠሽ ወዶሻል፣ ስለወደድሽ እኔ ጣልቼው ነው ምንድነው እያልከኝ ያለው? ቆይ እኔ አውቄ ነው እንደ ይሄን ነገር ያረኩት? እኔ ዘመድ መሆኑን አውቄ ነው ወይ እንደዚህ ያረኩት? ይሄ ነገር ከተፈጠረ በኋላ ለምንድን ነው አላስረዳሽው? ፊት ለፊት ወጥተሽ ለምንድን ነው መደበቅን የመረጥሽው ነው የኔ ጥያቄ። ተረድተሽናል አይደል? መጥፋት አንድ ነገር ነው። አይኑ ማየት አልችልም። ከዛ በኋላ እኔ ተነገርኩ ወደ ራሴ እንኳን መመለስ የጀመርኩት ቀናቶች አልፈው ምናምን ነው። ከዛ በኋላ ደግሞ እዚህ ሀገር ውስጥ ይኑር አይኑር ራሱ አላውቅም። በቃ ማለት መራቅ እና የመረጥኩት በርግጥ ልክ ነው። ንብረታቸውን ጋር ስላለ መስጠት ነበረብኝ፣ ግን ድጋሚ ላገኘው ልቡን ተሰብሯል ልጁ። ይህን ነገርም ቢያውቅ እኮ ይሰበራል። ያሁኑ ተመሳሳይ እኮ ነው። ይሄኛውን ነገር ስላወቁ እኮ እኔ ምን እንደሆንኩ ራሴ እናውቃለሁ አይደል? እኔ ቀረሁም እኔ ዘመዱ መሆን የማወቁም አንድ አይነት መንገድ ነው። ልብ ለመስበር ወደ ኋላ አይልም። አሁን ያለሽበት ሁኔታ በጣም ያሳዝናል። እሱንም ያስወጣቸው ዋናው መንገድ ያንቺ ስሜት ሳልረዳ ምናምን ቀርቼ ይገባኛል። ግን ከበፊት ጀምሮ እንደምታፈቅሪው ነግረሽኛል። እንዴት ነው እሱን ልትወጂው ቻልሽው? ይሄን ያህል ጊዜ እንዴት ነው ልብሽ ውስጥ አስቀምጠሽ ያቆየሽው? በዛ ላይ ምን አይተሽ ነው ይሄን ያህል ልትወጂው ቻልሽው? እድሜ ልክሽን እሱን ልትከታተይው ቻልሽው? ማለት ያው በልጅነት ታውቃለህ ትምህርት ቤት እንደዚህ ቅርብ ቦታ ምናምን የለም። ከተለያየ ቦታ ነው የምንመጣው። ግን እዛው ትምህርት ቤት ውስጥ ማለት
ያው አንድ ትንሽ ነው የሚበልጠኝ እንጂ አንድ ባች ነገር ነን ተወሰነ ነው የሚበልጠን ከዛን እዛ ይሆ ነበር ምናምን ወደ ሰፈር ሲሄድ ራሱ ከተለው ነበር ብዙ ጊዜ ማለት ነው ከዛን በቃ ያው እንደዚህ ስልክ ምናምን ለመቀበል ይሄን ያህል ከባድ አይደለም ታውቃለህ ማለት ከሱ ቀጥታ ባይሆንም ከተማሪዎች እዛው እርስ በርስ ተቀበየ ስልኩን እያንዳንዱን ነገር እከታተል ነበር ያኔ ወደ ውጭ ሲወጣ ምን ያቅ ነበር ማለት እሱ ምንም ነገር አያውቅም ያው ራሴ መጀመሪያ የሚደርኩት ራሴ ስለሆንኩ እየተከታተልኩ የነበርኩትም ምን ይለኝ ከዛን ያው ውጭ ከወጣ በኋላ ደግሞ ለተወሰነ ጊዜ ጠፍቶብኝ ነበር ከዛም በኋላ ኤፍቢ ላይ ምናምን እንደዚህ ኢንስታግራም ላይ ማየት ጀመርኩ ከሆነ ሰዓት በኋላ ከዛን ያው እንደነገርኩ ከልጅነቴ ጀምሮ ስከታተለውና ሰውደው ስለነበር እንዳየሁት ማለፍ አልፈለኩም በቃ ያው ይሄ ከዚህ ሁሉ ጊዜ በኋላ ድጋሚ እንደፈለገው ራሱ ፈጣሪ ያኔ ቢሆን በያሰብኩ ከዛን በቃ መልክ ምናምን ላኩለት ከዛም ማውራት ጀመርን እንደዲስ እሱ ያኔ እንዳወቁት ምን ነው የሚያውቀው እኔ ግን ከልጅነቴ ጀምሮ ቆል ነበር የዛን ጊዜ ማለት ስትለያዩ የነበረበት ቦታ ላይ እሱ አንቺን አስተውሎ ሊያብሽ አልቻለም ነበር ሲጀመር ያው በቃ ትምህርት ቤት ውስጥ እንዳለ አንድ ተማሪ ይሄ ማለት የሆነ ሰዓት ላይ ብታቀየው ልታቀማችለው ተማሪ አለ አይደል እንደዛ ነው እሱ እንዴትም ሊያቀኝ አይችልም መውደድሽን ለሱ የሆነ ስሜት መኖርሽን ለምን ቀርበሽ ልትነግረው አልፈለግሽ ያው አንደኛ ልጅነት አለ ከዛን ደግሞ ታውቃለህ ሴት ልጅ ብዙ ጊዜ እንደዚህ አይነት ጥያቄ አታቀርብም ጀስት ጓደኛ ለመሆን አሞክርሽ አይ ጭራሽ አልሞከርኩም በቃ መቅረብ አልፈለኩም ነበር ማለት በቀርበውና ወይ ባይቀበለኝ ወይ ምናምን የባሰ ለኔ ጥሩ አይደለም ብያሰብኩኝ በሰዓቱ የዛን ጊዜ ዘመድ መሆናችሁን አታውቂም ነበር በጭራሽ ምንም ማውቀው ነገር የለም እሺ ይሄ ነገር ይፈጠር ከተባለ ማለት ይፈጠር ይሁን ግን ሁለታችሁ በቻት ጓደኛ ከሆናችሁ ሰዓት ጊዜ ጀምሮ እንደዚህ ነው ከበፊት ጀምሮ ይሄ ነው ብለሽ ያልነገርሽበት ምክንያት ምንድነው ማለት በቃ አገኘሁት ታሪክሽ ያለሽን ፍቅር የለሳለሽን መውደድ አንድ ትምህርት ቤት እንደተማራችሁ ይሄን ሁሉ ነገር ያላስረዳሽበት ምክንያት ምንድነው አሁን ላይ ስንቀራረብ ምን ስንል ያው ይሄ የፍቅር ጥያቄውን ምንም ያቀረበው ነው ቦዶም እሱ ነው ግን ያን ነገር ብነግረው ወደ ኋላ ተመልሼ ምናልባት ይሄ ፍላጎቱ ምናምን ሊቀንስ ይችላል ብያሰብኩ እንደዛ ነው እንጂ ተጠበቅኩት እኔ ሌላ ነገር አስቤ አልነበረም እንደዚህ መሆኑ መቻውኩ ይሄን 4 አመት እኮ ቀላል አይደለም 4 አመት በፍቅር መቆየት ላይ በተራርቆ ፍቅር እኮ በጣም ከባድ ነውና በዚህ ሁሉ ጊዜ ውስጥ ብዙ ነገሮች ሚስጥር ስታረጊበት ነበር ለምሳሌ የቤተሰቦችን ጓደኞችን ብዙ ነገሮች ሚስጥር ናቸው ምንም ሚስጥር ያረኩት ነገር የለም ምን ማለት ነው ከቤተሰብ ጋር እኮ አልኩኩ የመጣ ሰዓት እኔ ማቀው ቤት ራሱ ነግሬያቸዋለሁ መጥቷል በቃ ይሄ እሱ ቀኑን ይወሰንና አመጣዋለሁ ቤት እንደማስተዋውቀው ነው ቤት ራሱ ያወራኋቸው ግን እሱ በቃ መቆየት አልፈልግም አንድ ቀን ነው ሁለት ቀን እኮ ያኔ ቆየው ከዛን ሄደ ወዲያው በዚህ ጊዜ እንዴ ላስተዋውቀው ይችላልው እንጂ እኔማ እኮ ቤት ራሱ እኮ ተናግሬ ያለው እኮ ለማስተዋወቅ እንዴት ነው ተደብቀዋለች ብለ የምታስበው እንደዚህ አይነት ነገር ስለዚህ ማለት አሁን ላይ ሁለታችሁ እናትሽ የት ሄደው እስኪ እናትሽን ማግኘት ፈልጋለሁ እናቱ ያው ቤት ናታ የት ሄዳለች እሷን ራሱ አሳዘንኳት እንዴት እንዳለች አሁን ብታያት በኔ ምክንያት ምን አይነት ሁኔታ ውስጥ እንዳለች ለሰምናል አሁን ይሄን ማለት ይሄ ነገር ከስንት አንድ የሚገጥም ነገር ነው በጣም ከባድ ነው ማለት አሳዛኝ ነው እሱን እንደነገርኩ ማግኘት አልቻሉ ግን በቃ ማለት እኔን ለመመለስ ነው እየሞከሩ ያሉት እነሱ ቢሆን ስለዚህ ይኸውልሽ አሁን ምን ማድረግ አለብን መሰለሽ ሁሉም ነገር ሊቀርም ይችላል ምናምን ግን ሲጀመር ምንም ይኖር ነገር አለ ከዚህ በኋላ ቀረኩ ሁሉም ነገር ቀረ ከልጅነት ጀምሮ እስከዚህ ሰዓት የጠበቅኩት ህልሜ ቀረ 4 አመት ካለ ምንም ነገር ሌላ ነገር ሳላስብ ተስፋ ያረኩት ፍቅሬ መና ቀረ ከዚህ በላይ ምንም የሚቀር ነገር አለ ብለ ከዚህ በላይ ልትነግረኝ ትችላለህ የቀረ ነገር አለ ማለት ከዚህ በላይ የሚቀር ነገር አለ የምር ዝምድናት ማለት
የምር ዘመድ ናችሁ? እኔ እኮ ይሄን ነገር ላመና እንግዲህ ከእናቴ በላይ የማውቀው ማምነውን ሰው የለም። እሷ ከነመላ ቤተሰቦቿ ዘመድ ናችሁ ብላናለች። አይገባም እንዴ? ቆይ ምን ለማለት እየሞከርክ ነው? ማለቴ ይኸውልሽ የዛን ጊዜ ዘመድ እንደሆናችሁ አሁን ላይ ሳይሆን የዛን ጊዜ ለምን አልተናገሩም? የኔ ችግር አንቺም ልጅ በነበርሽ ፎቶውን መቼ ልጅ በነበርንበት ሰዓት ምናልባት እኮ ቤተሰቦቹ እኮ ነገርኩ። ከዛ በኋላ እነሱ ከቤተሰብ ጋር ነበር የሚኖሩት። ቤተሰቦቻቸውን በልጅነታቸው ነው ያጡት። ግን ምናልባት እኮ ህፃን እያለን እኮ አናስታውስም እንጂ ተገናኝተን ነበር ማለት ነው። ህፃን እያለን በጣም እኮ ተገናኝተን ነበር ማለት ነው። ግን እኔም ያን ጊዜ ላስታውሰው አልችልም። አካባቢ ነበር የምትኖሩት ማለት ያን ያህል ሩቅ አይባልም። ለዛ ያው በልህንጊውነ ሰዓት ላይ እኛ በማናስታውስበት ሰዓት ተገናኝተን ነበር ብዬ አስባለሁ። ዘመድ እስከሆነ ድረስ አንድ ሰው የኔ ያልቀርብ ካልሆነ ሊገናኝ ይችላል። ደግሞ ይሄ በጣም ከባድ ነው ማለት ከስንት አንድ ጊዜ የሚገጥም ነገር ነው። ይሄን ሁሉ ጊዜ ይሄን ሁሉ ፍቅር ይሄን ሁሉ ጊዜ ምን ወቃለው? በቃ ይሄን ያህል ፍቅር ይሄን ያህል አመት በቃ አሁን ትርጉም የለውም እኮ በቃ የቀረ ነገር ነው። ለነሱም በቃ ሀብታቸውን አንተ ስጣቸው፣ አምጥቼ እሰጣቸዋለሁ። እኔ ይሄን ነገር ምንም አልፈልግም። በቃ እስኪ ተረጋጊና አዳምጪ። ምናልባት ተረጋግቻለሁ እኮ በቃ ግን እስኪ እናትሽ ምናልባት ይሄ ሰርግ እንዳይካሄድ የምትፈልግበት ሌላ መንገድ ይኖር ይሆን? እስከዛ ድረስ ምን ያቆያታል ታዲያ? ፎቶን እስከምታይ ሰዓት ምን ያቆያታል? ቤተሰብ ዘመድ እንደዛ መጥራት ለምን ያስፈልጋታል እንዴ? ቢያንስ ዘመድ አጠራም እኮ ቤታችን እኮ በዘመድ ሞልቶ ነበር። ያን ነገር እኔ ስሰማ እኮ ቤታችን በዘመድ ሞልቶ ነበር እያልኩ ነው። እና እንዴት ነው እንደዛ አድርጋ? አንተ አልገባህም። በቃ ጭራሽ አልገባህም። ቆየውልሽ ይሄ ነገር ተፈጠረ። ከተፈጠረ በኋላ ቀጥታ ቤቱን ለቀሽ ጫካ ነው የገባሽው? የተወሰነ ቀን ሲጀመር እኔ እንዴትም እንደነበርኩ የት እንደነበርኩም አላውቅም ጭራሽ። በጣም ቀን አልፎ ምናምን የሰርጉ ነው ትንሽ ወደ ራሴ መመለስና ስለ ራሴ ማስታወስ ምን ጀመርኩት። እና ደግሞ እዛ ሻራ ላይ ብታሪክ ነው ማለት ምን ችግር አለው? ያስረሳሃል። አንተ ሞክረው፣ የሆነ ነገር ሲጨንቅ ምናምን ሞክረው። እሺ አው አሪፍ ነው፣ ደስ ይላል። ደግሞ በዛ ላይ ነገር ያለው ታደሰ ይሸታል ጭሱ። አው ከሱ ጋር አንድ ቀን አንድ ተገናኛችሁት? ምናልባት እሱ እንዲያስታውሰኛል ብለሽ አሰብሽው? ለምንድን ነው? በቃ እኔ ሲሸተኛ ታደሰ እንደሆነ ነው ማስበው። እሺ አሁን እኔ ብዙ ነገሮችን ግልጽ በማድረግ አምናለሁ። ይሄ ነገር እነሱ የማወቅ መብት አላቸው። አንቺን ህመም እነሱ መጋራት አለባቸው። በጣም አዝናለሁ እንደዚህ ስለሆነ። ግን ያው እዚህ ጋር ቁጭ ብለው ይሄንን ነገር ካንቺ አንደበት መስማት አለባቸው፣ መብቱም አላቸው። ስለዚህ አሁን አንቺ ተረጋጊና እግዚአብሔር የፈቀደው እንደሚሆን እርግጠኛ ሁኚ። ሁሉ ጊዜም ቢሆን ፈጣሪ ፈቀደው ነው የሚሆነው። እኔ ሁሉ ነገር ከጨረስኩ በኋላ ነው የሚያፈርሰው ፈጣሪ ስሚ። እኔ ልጅ አይደለም እንዴ? ምን ማለት ነው? ፈጣሪ እየፈቀደው ምናምን ማለት ፈጣሪን አትቀሽ። ማገናኘቱ ለምን አስፈለገ? እንደዛ ከሆነ እኮ ተረጋጊ። ያን ያህል ማገናኘት እኮ አስፈላጊ ነገር አይደለም እኮ። ተለያይተናል አንዴ እንዳለያየን አይቀርም ነበር። ይገባኛል እኮ አሁን ስሜትሽ ይገባኛል። ግን አንዳንዴ ቀጥ ማለት ጥሩ ነው። ወደ ፈጣሪ ነገሮችን መውሰድ ልካር ነው። ፈጣሪ ራሱ ያደረገበት የራሱ ምክንያት ነው። በቃ እንደዛ ትበለኝ። እኔ እንደዛ ብዬ አላምንም። አሁን ባለውበት ሁኔታ እንደዛ ብዬ ለምን አልችልም፣ አልፈልግም። ስለዚህ በቃ ተወኝ። እንደዛ አትበለኝ፣ ቢያንስ አትበለኝ። በቃ እንደዛ እሺ አለሽ። ምን ተረጋግቻለሁ። እስኪ አንድ ያስፈልግልኝ ነው። ተረጋግተሽ ከነሱ ጋር ታወራለሽ። ያልሽ ሁሉም ነገር ላሳለፋችሁት መልካም ጊዜ ስትይ ሁሉም ነገር እንዳሰቡት እንዳልሆነ መረዳት አለባችሁ። ማለት ሌላ ሰው በሚደረገው ነገር ላይ አንቺ ላይ የሆነ ነገር መውሰድ የለባችሁ። አስገቡልኝ። እስካንድ መጣው ሊገው አስገቡልኝ።